ምናባዊ ቃለ መጠይቅ ጸሐፊ ሲሳይ ንጉሱ የቃለ መጠይቁ አቅራቢዎች አበበ ባልቻና ወንድሙ ኃይሉ ደራሲው ወደ ሬዲዮ ጣቢያው በጋዜጠኛው ግብዣ ለቃለ መጠይቅ መጥቶ በስቱዲዮ ተገኝቷል። ጋዜጠኛው እንዲህ ሲል ጥያቄውን ይጀምራል። ለመሟሟቅ ያህል ጥያቄያችንን ከእድሜ ብንጀምርስ? እሺ ደስ ይለኛል። ምን ያህል እድሜ መኖር ትፈልጋላችሁ? ወሰን የለውም። ትግላችን ያው የእድሜን ገደብ በብዕራችን ጫፍ ጥለን ለማለፍ አይደል? የሚሳካላችሁ ይመስላችኋል? አዎ። በድን ስጋችን በስብሶ አፈር ሲሆን ስራችን ግን ያ ሆኖ ይኖራል አይደል ብለን እንግዲህ የምናስበው። ከዚህ በላይ ሞትን ድል ማድረግ ያዘደ የለም። ሞትን ትፈሩታላችሁ? የሚቀጥለው መጽሐፍ እስክንጨርስ ድረስ። ከሚቀጥለው በኋላ የሚቀጥል ቢኖርስ? ቀጥላለሁ መልሱ። እንግዲያው ማለቂያ የሌለው ሽሽት መሆኑ ነው። ሽሽት ሳይሆን ምንድን ነው ይሄ? መጋፈጥ ነው። የት አባቱን ስና ይሄ ሞት የሚሉት አውሬ እያልን እናሳድደዋለን። እሱን ከፊት አስቀድመን እኛ እየተከተልነው ነው። ዋናው ነገር ለሞት ፊት አለመስጠት፣ ሞትን ቆሞ ያለመጠበቅ ነው። የስብሃት አጋፋሪ እንደሻው ሞት እንደዚያ የሚሸሹት ፈርተውት እንዳይመስልህ ጠልተውት ነው። ይሄ መናጥ እያሉ ጥምድ አድርገው ይዘውት ነው እንጂ ፍራቻና ጥላቻ እኮ የአንድ ሳንቲም ሁለት ገጽታዎች መሰሉ። እኔ እንጃ። ለምሳሌ አሁን ቆይ እንግዲህ ፈርቶ ሸሸ ከመባልና ጠልቶ ሸሸ ከመባል እንጃ የሚያዋጣህን አንተ ምረጥ እዛ ላይ። ቆይ ለመሆኑ ለምንድን ነው እናንተ የምትጽፉት? ለመኖር ነው። ለምንድን ነው የምትኖሩት? ለመጻፍ እንደው ትንሽ ሊያብራሩልኝ ይችላሉ? አንድ የተለመደ ብሂል ልጥቀስልህ። ይሄ ዛፍ ትከል፣ ልጅ ወልዳ አሳድግ፣ መጽሐፍ ጻፍ፣ የምትኖርበትን ምክንያት ለመመለስ ያስችልሃል የሚባል ነገር አለ። ይሄ የአንዳንዶቻችሁ ስራ እኮ ረቂቅና ውስብስብ በመሆኑ በቀላሉ መረዳት ያስቸግራል። ደጋግመን ስናነባቸውም የማይገቡን መጽሐፎች አሉ። ረቂቅነት አስፈላጊ ነው ብላችሁ ታምናላችሁ? ይሄ በድርሰቱ ባህሪ የሚወሰን ይመስለኛል። ድርሰቱ መርቀቅ ከፈለገ ደራሲውን ያራቅቀዋል። ታዲያ ማን ያነበዋል? ደረጃው ላይ እንደሆን እንጂ የሚያነባው ያጣም። እንግዲህ እንዲህ አይነቱ ደራሲ ጥበብ ለጥበብነቷ ብቻ የሚባለው እምነት በልጦበት ይሆናል። ደራሲ መነበብ ይፈልጋል ሲባል ሰምቼ ነበር። አሁን እንዴ መነበብማ ይፈልጋል። ታዲያ አንዳንድ ጊዜ ድርሰቱ ቶሎ ብሎ ከአንባቢዎቹ ጋር የማይገናኝበት ወቅት ያጋጥማል። ማነው ስሙ? ወንድሜ ዊሊያም ፎክነር ተመሳሳይ ጥያቄ ተጠይቆ ነበር አሉ አንድ ጊዜ። እና አንዳንድ ሰዎች ድርሰትን 2 እና 3 ጊዜ አንብበው ሊገባቸው አልቻለም፣ ምን ምክር ትሰጣቸዋለህ ሲሉት ምን እንደመለሰ ታውቃለህ? ምን አለ? ለ4ኛ ጊዜ አንብቡት በላቸው። ይሄማ ፈተና ሊሆን ነው። ነፍሱን ይማረውና ስብሐት ገብረ እግዚአብሔር ደግሞ ለጥያቄው ሌላ መልስ አለው። ካልገባህና ካልጣመህ አትጨነቅ፣ ቀሽም ድርሰት ነው ብለህ ወርውረው ይልሃል። የጥሩ መጽሐፍ መመዘኛው ምንድን ነው? መነበብ መቻሉ ይመስለኛል። ካልተነበበ ጥሩነቱ እንዴት ብሎ ይታወቃል? ነገርየው ምላስ ላይ ደርሶ ማጣጣም ወይንም መጥፋት ካልቻልክ ስለ ጥሩነቱም ሆነ መጥፈነቱ መናገር አትችልም። የሌላው ምላስ ለአንተ መመዘኛ ሆኖ ነገርየውን ካስወደደህ ወይም ካስጠላህ የራስህ ደንዝዟል ማለት ነው። ሚካኤል ሾሎኮቭ ምንድን ነው ያለው? ተራ ሰዎች ጥሩና መጥፎ ድርሰት እንዴት መለየት ይችላሉ ብለው ሲጠይቁት መጽሐፉን ከአንዴ በላይ ማንበብ ከቻሉ ወይም ፍላጎቱ ካደረባቸው ምናልባት ጥሩ ስራ ይሆናል አለ ነው። እነዚህ ብቻ ብሏል ይላሉ ሐኪሞች። የሰዎችን የልብ ትርታ እንደሚለኩት ሁሉ ደራሲያንም የህብረተሰቡን የዕለት ኑሮ መንካት መቻል እንዳለባቸው ነው እንግዲህ ሾሎኮቭ የተናገረው። ደራሲው ከህይወት በኋላ ቀርቶ መጎተት የለበትም ነው የሚለው። ቢቻል ቀድሞ ማሳየት አለበት ነው የሚባለው።
ጥሩ ድርሰት ዓላማው መስበክ ወይም ማስተማር መሆን የለበትም ሲባል እንሰማለን። ይህንን እንዴት ይመለከቱታል? የአቀራረብ ጉዳይ ነው። እሱም ቢሆን አንዳንዶቻችን ስንሰብክ ድምጻችን ጎላ ብሎ ይሰማል። የአንዳንዶቻችን ድምፅ ዝቅ ብሎ ይገኛል። የአንዳንዶቻችን እንዲያውም ጭርሱንም አይሰማም። ስናስተምርም እንደዚያው አንዳንዶቻችን ጠመኔ ይዘን ጥቁሩ ሰሌዳ አጠገብ ቆመን ከተደራሲው ጋር እንፋጠጣለን። ሌሎቻችን ደግሞ አእምሯችን ጓዳ ውስጥ ተደብቀን ትምህርቱን በማዝናናት ተልእኮ እናስኬደዋለን። እኔ እንደምገምተው ከሆነ ትሮንተን ዋለር ምን ይላል መሰለህ? እኔ እንደምገምተው ከሆነ ሁሉም ደራሲያን ውስጥ ትንሽም ቢሆን የማስተማር ወይንም የማሳወቅ ፍላጎት አለ። ማንቀሳቀሻው ሞተር የሚጀምረው ከዚያ ነው። ወይንም በሌላ መንገድ ስንለው አብዛኞቹ ምግቦቻችን የሚበስሉት በጋዝ ስቶቭ ነው። ነገር ግን በምግቦች ውስጥ የጋዙ ቃና የለም እንደማለት ነው። ግን በዘመናችን ስለ ሞራል መስበክ አስፈላጊ ነው። በጣም ከምን ጊዜውም በላይ የሞራል ጥያቄ መነሳት ያለበት ወቅት ላይ መሆን ያለ ነው። ከምን ጊዜውም በላይ ዓለማችን እኮ በቁሳቁስ ተጥለቅልቃለች። በቁሳቁስ ስልጣኔ መጥቃለች በጣም የዛኑ ያህል ግን የሞራል እሴት ተገቢውን ቦታ እያጣ ነው አይደለም። ቁሳቁስ ህሊናን እየሸፈነው አይኑን ጋርዶት እንደው የሽምጥ እየጋለበ ነው። የተራበው ሲያለቅስ የጠገበው የሚተፋበት ጊዜ ላይ ነው እኮ ያለ። ወንጀሉ አለበል፣ ንቅሰቱ አለበል፣ ተራ ሌብነትና ቅጥፈት ሁሉ የተስፋፉበት ዘመን ላይ ነው ያለነው። ግብረ ገብና መልካም ስነ ምግባር የዋሆች ወይም የድሆች መዝሙር የሆኑ እኮ ቀርተዋል። ዶስቶየቭስኪና ቶልስቶይ እንደገና ተነስተው በጣፋጭ ብዕራቸው ስለ ሞራል መስበክ አለባቸው ባይ ነኝ እኔ። ከበደ ሚካኤል ካልጋቸው ላይ ቁጭ ብለው እንደ ልጅ እያባበሉ እያዋዙና እያጣፈጡ እንደገና ስለ ሞራል ማስተማር አለባቸው ነው የምለው። የሞራል ትምህርት ያስፈልጋል፣ መጽሐፍ ያስፈልጋል። ምግብ ብቻ ተበልቶ አይኖርም። ከጎኑ መጽሐፍ ካልተነበበበትና የሞራል እሴቶች ካልተከበሩበት ስልቻው ሞልቶ አናቱ ባዶ ይሆናል። መድኃኒት የማያድን ሆነ ባዶነት ህመም ነው። ይህንን ለማዳን ሐኪሞች ከመድኃኒት ጎን አንዳንድ መጽሐፎች ማዘዝ ይሆናል። ገንዘብ የማይፈውሰው እኮ ድህነት አለ። ያም የአእምሮ ድህነት ነው፣ የመንፈስ ድህነት ነው። ይህንን በመጽሐፍ ማበልጸግ ያስፈልጋል። ዛሬ የአቶሚክ ቦምብና የኒውትሮን ቦምብ ቁልፎች በጥቂት ወታደራዊ አዛዦች እጅ ውስጥ የሚገኝበት ዘመን ላይ ነን። የሞራል እሴት ከሌለ ዓለምን ጥቂት ሰዎች ሊያጠፋት እንደሚችሉ መገመትን ያስፈልጋል። አስቸጋሪ ጊዜ እንደው ግን እዚህ ጋር እንደው እኔ የምለው የዘመኑን ረቂቅና ግዙፍ የጦር መሳሪያ በብዕራችሁ መመከት የምትችሉ ይመስላችኋል? እንዴታ እንደው እንዳጠረጥር ብዕር እኮ ምንድን ነው የምንለው እኛ? ብዕር ይበልጣል ከጦር። ግን እንደው ስለ ሞራል ብትሰብኩም እኩይ ተግባራትን ብታወግዙም በየጊዜውና በየዘመኑ አዳዲስ ሰይጣኖች መፈጠራቸው አልቀረም። እሱ እንግዲህ የተፈጥሮ ክስተት ነው። ምን መሰለህ እኮ እንዲያውም ዲያሌክቲክስም ነው። መሬት የምታበቅለው ጣፋጭ ፍራፍሬዎች ብቻ አይደለም እኮ መሬትና አሜከላም ታበቅላለች። ጣፋጭ ጣዕም የሚታወቀው መራራ በመኖሩ አይደለም። ጥሩነቱን የምንመርጠው መጥፎነትን ከመጥላታችን ነው። ህይወትም ሚዛኗን የምትጠብቀው ጥሩን ከመጥፎ ጣፋጩን ከመራራ እያጋጨች ነው። በድርሰቶቻችን ውስጥ የምንስላቸው ሰናይ ገጸ ባህሪያት ለመሆን ወይንም ለመምሰል የሚሞክሩ የመኖራቸውን ያህል እኮ እኩይ ባህሪያትን የሚመርጡ መኖራቸውን መዘንጋት የለብንም። ማነው ስሙ እንትና ጆሴፍ ስታሊንን እንግዲህ ጨካኝና ክፉ አምባገነን አልነበረ? አንድ ጊዜ ኦቴሎን ተውኔት እንዲያይ ይጋብዙታል እንዲመለከት። በመጨረሻም አስተያየቱን ሲጠይቁት አድናቆቱን የሰጠው ለማን ይመስላል? ለኢያጎን። ጥሩና መጥፎ ሆንም አለ ወደፊትም ይኖራል። ዓለም በክፉዎች ተሞልታ በጥፋት ማዕበል እንዳትጥለቀለቅ ማድረግ ከቻልን በቂ ነው። መጽሐፍም እንደ ሰው ነው ይላል እኮ ማነው ስቴንቤክ። ብልህና ደደብ፣ ጎበዝና ጅል፣ ቆንጆና አስቀያሚ። ጆን ስቴንቤክን አንብበዋል? ፈልግና ይኸው በተለይ ግሬፕስ ኦፍ ራዝ እና ኢስት ኦፍ ኤደን ቶርቲላ ፍላትና እንዴት ኖቤል ፕራይዝ ተሸልሟል። እና የሚገርም ስቴንቤክ ትክክለኛ የምንለው ይሄ ተራ በቀን ተከታትለ የምትለው ከአንዱ ተማሪ ቤት አንዱ ተማሪ ቤት እየሄደ የጨረሰ ሰው አልነበረም። እንደው እዚህ ጋር ግን አንድ ጥያቄ ላቅርብና አንድ ደራሲ የተዋጣ ስራ ማቅረብ የሚችለው ምን አይነት ቴክኒክ ወይም ያቀራረብ ዘዴ ቢከተል ነው?
ቆይ እስቲ እንደዚህ ነው። አሁን አንተ እንግዶችህን የምትጋብዘው የከብት ስጋ ይሆናል እንበል። ስጋውን ጥብስ ምንድነው ስሙ ቅቅል አድርገህ አሮስቶ ምናምን አድርገህ ታቀርበዋለህ። ከጥብስም ደግሞ ዝልዝል ታደርገዋለህ፣ ብትፈልግ ደረቅ ታደርገዋለህ። ለጋ እያልክ እንደዚህ ታማርጣለህ። ወጥ ለሚፈልገውም ያንኑ ስጋ ቀይ ወጥና አልጫ ታደርግለታለህ። አቀራረቡ ይለያያል እንጂ ሁሉም ያው ስጋ ነው። የማጣፈጫው ዘዴው ግን በምግቡ ላይ ልዩነት ይፈጥራል። የትኛው እንደሚጣፍጥልህ ሙያህን የምታውቀው አንተ ሆነ። በተጨማሪም ደግሞ እንትና የጋበዝካቸው ተመጋቢውም ይነግርሃል። ይሄንን ግን እኮ አብዛኛዎቻችሁ ገጸ ባህሪያትን የምትስሉት በህይወት ከምታውቋቸው ሰዎች ነው የሚባለው እውነት ይሆን? ለምሳሌ ፎስተርን ብትወስደው ገጸ ባህሪያትን በእውነተኛ ሰዎች ሞዴልነት የመቅረጹን ነገር ያምናል። እንዲያውም ምን ይላል? ሁላችንም እውነተኛ ሰዎችን በገጸ ባህሪያት እንደማንጠቀም ለማስመሰል እንሞክራለን፣ ነገር ግን እናደርገዋለን። ዘዴው ይላል። አሁን እሱ ዘዴው ግማሽ አይን ጨፍኖ ሰውየውን እየተመለከቱ የተወሰኑ ባህሪያትን መጠቀም ነው። ከቤተሰቡ መሀል አክስቱንና አጎቱን ስማቸውን ቀይሮ በገጸ ባህሪያት እንደተጠቀሙባቸው ይናገራል። ጆይስ ኬሪ ደግሞ ከዚህ የተለየ አቋም አለው። ከእውነተኛ ሰዎች ጥቃቅን ባህሪያትን ታገኝ ይሆናል። ከዚህ በተረፈ ግን እውነተኛ ሰዎች ለመጽሐፍ በጣም ውስብስብና አስቸጋሪ ናቸው፣ እንደው በቀላሉ ሊጻፉ አይችሉም ይላል። በዓሉ ግርማ በብዙ መጽሐፉ ላይ ጓደኞቹን ይቀርጻቸዋል። እንደው እናንተ ደራሲያን ግን ለገጸ ባህሪያት ስም የምትሰጡት እንዴት ነው? የሚያውቅ ሰው ሁሉ የራሱን ስም እንድትሰጥለት ይፈልጋል። ችግሩ ለእኩይ ገጸ ባህሪያት የምትሰጠው ስም ላይ ነው። ለየት ያለ ስም ፈልገህ ካልሰጠው በሕይወት የሚገኘው ሞክሼ ይጠምድሃል። የመጣላቸውን ስም የሚጠቀሙ የመኖራቸውን ያህል ደግሞ አንዳንዶቹ በጣም ተጨንቀው ተጠበው ከሌሎች ምንጮች ስም ፈልገው የሚያወጡ ሞልተዋል። አሁን ለምሳሌ ማነች ስሟ ዶርቲ ፓርከር ስም የምትመርጠው ከቴሌፎን ማውጫ ጥራዞች እና ይሄ ሙታን ገድል ከተዘከረበት እንትን ላይ ነው፣ ጋዜጣ ኮለም ላይ ነው። ሲሚኖንም የቴሌፎን ማውጫ ይጠቀማል። መጽሐፍ ቅዱስንም ለስም መምረጫነት የሚጠቀሙ በርካታ ናቸው። ግን እኮ አሁን እኛ ግራ ግብት ያለን ነገር ቢኖር በአንዳንድ ወጣት ደራሲያን ላይ የቀደምት ደራሲያን ስራዎች ተጽዕኖ ይንጸባረቃል። ከተጽዕኖ ውጭ ሆኖ መስራት አይቻልም። መቼም እንግዲህ አሁን ከመጽሐፍ ማንበብ ይቀድማል አይደለም? ልክ ታዲያ መጀመሪያ ያነበብናቸውና በአድናቆት አእምሯችን ውስጥ የተቀረጹት ስራዎች ተጽዕኖ ማሳደራቸው አይቀርም። ጆይስ ኬሪን ብንወስድ በተጽዕኖ በኢንፍሉዌንስ ያምናል። ተጽዕኖ ግን የአንድ ደራሲ ብቻ ሳይሆን የበርካታ ደራሲያን ስራዎች ናቸው ይላል። ዶስቶየቭስኪ ደግሞ ሁላችንም ከጎጉል ካቡርት ውስጥ የወጣንን ይላል። የመጽሐፍ ቅዱስ ደራሲ ማን ብዬ ብል ማን ነው ትለኛለህ? በአብዛኞቹ ላይ ትልቅ ተጽዕኖ ያሳደረ እሱ ነው። እንግዲህ ግን ተጽዕኖ ወደ ኩረጃ ሊያመራ አይችልም። ተሰጥቶ ያለ ደራሲ ከሆንክ አትኮረጅም በጭራሽ። ነፍስህ ፈጣሪነትን ታላቅ ሚና ስለተቀበለችው በኩረጃ አትስማማም። ተሰጥቶ ከሌለህ ግን አንዴ ኮርጀ ደራሲ ትባላለህ። በሁለተኛው ወይም በሶስተኛው ስትኮርጅ ትያዛለህ። ሁሉ ጊዜ ኮርጆ ፈተና ማለፍ እኮ አይሳካም። በተረፈ ግን የተለያዩ ደራሲያን የሚያነሷቸው ጭብጦች ዓለም አቀፍ ተመሳሳይነት ያላቸው መሆናቸው ማወቅም አለብን ቱ ሰርተን ኤክስቴንት። ምክንያቱም ሁሉም የሚጽፈው ስለ ህይወት ነው። ህይወት ትናንት ነበረች፣ ዛሬም አለች፣ ነገም ትኖራለች። እንግዲህ ቀጣይነት ያላት ነገር ነች። የትናንት ደራሲያን በዘመናቸው አመለካከት ጽፈውታል። የዛሬዎቹም እየጻፏት ነው፣ ወደፊቶቹም ይጽፏታል። ሁሉም እንደየዘመኑ ያስተናግዷታል። የጭብጥ መመሳሰል ኩረጃ ወይንም ተጽዕኖ አይደለም። ሜርዲዝ የተባለው ጸሐፊ ተጽዕኖን አሳድሮበት እንደሆነ ፎርስተር ሲጠየቅ የሰጠው መልስ ሁሌም ትዝ ይለኛል። ምን ያለ ሜርዲዝን አደንቀዋለሁ፣ ያ ማለት ግን ተጽዕኖን አሳድሮብኛል ማለት አይደለም። እኔም አደንቀው አንድ ነገር ወደ ሌላ በር መከፈቱን ነው። ከእርሱ ጋር አንድ ክፍል ውስጥ ትገባለህ፣ ያ ደግሞ ሌላ ክፍል ከፍትልሃል፣ የሚቀጥለውም ወደ ሌላ የበለጠ ክፍል ያመራሃል። በጣም ነው ያስደሰተኝ። ግን በመካከላችሁ አንድ የሆነ ክፍተት ነገር ይታየኛል። የተጽዕኖን ያህል በአንጋፋ ደራሲና በወጣት ደራሲ መካከል ግጭቶች ይታያሉ።
አንጋፋዎች አያበረታቱንም እያሉ ወጣቶቹ ይማረራሉ። እኔ እንጃ እሱን ብቻ ምን መሰለህ፣ በመሰረቱ ተቀራርቦ ልምድ መለዋወጡ ጥሩ ነው። ከዚህ ውጭ ግን ሞሪክ እንደሚለው የማንኛውም ደራሲ የመጀመሪያ ግዴታው ራሱን መሆንና የራሱ ውሱንነት መቀበል ነው። አንጋፋው ካላበረታታኝ አልጽፍም የሚል ወጣት ደራሲ ካለ ጅል ነው፣ በእኔ ግምት ማለቴ ነው። ሚካኤል ሾኮሎ አንድ ጊዜ ለወጣት ደራሲያን የምትሰጠው ምክር ምንድን ነው ተብሎ ሲጠየቅ እንደመለሰ ታውቃለህ? ምን መለሰ? መጽሐፍ እንዲያቆሙ። ለዚህ የሰጠው ምክንያት ምንድን ነው? በቂ ጸሐፊዎች አሉ፣ ትርፉ ወረቀት ማበላሸት ነው ብሎ ደመደመው ነው የሚሉት። ግን ነገር ግን ሸለኮቭ ይህንን በመናገሩ በሶቪየት ህብረት ወጣት ደራሲያን መፈጠራቸውን ማበባቸው አልቀረም። እሱንም ንቀት አዘል ንግግሩ የኖቤል ሽልማት አሸናፊ ከመሆን አላገደውም። እንደው በርሶ እይታ የክፍለ ዘመናችን ምርጥ ብዕረኛ ወይም ደራሲ ማን ነው? ጥያቄው ከባድ ነው፣ መልሱ ግን ቀላል ነው። አንደኛ ደራሲ ሩቅ መሄድ የለብህም እኔ ነኝ። እንዲህ ነው ያስቃል። በደንብ ሳቅ። እንኳን ደስ ያለ። ፍራንክ ሃሪስ ቤት ውስጥ ግድግዳ ላይ 3 ሰዎች ምስል ተለጥፈዋል። ምስሎቹ የማርክ ትዌን፣ የራሱ የፍራንክ ሃሪስ እና የሆርተን ነበሩ። ሃሪስ መሀል ላይ ነበረ ስዕሉን የለጠፈው፣ የእሱን ስዕል ወደ ምስሎቹ እያመለከተ እነዚህ 3ቱ የአሜሪካን ምርጥ ደራሲዎች ናቸው፣ መሀል ላይ የሚገኘው ደግሞ ከሁሉም የበለጠ ነው ብሎ ራሱን ከፍ ከፍ እያደረገ ያሞካሽ ነበር። ራሴን በራሴ ካላንቆለጳጰስኳት ማን ያንቆለጳጵስልኛል አይደል ስንል የነበረው ገና በልጅነታችን። ሌላ አንድ ምሳሌ ደግሞ ልጨምርልህ። ዊሊያም ፎክነር የክፍለ ዘመኑን 5 ምርጥ አሜሪካውያን ደራሲያን ሊስት ሲደረድር አንደኛ ቶማስ ውልፍ፣ ሁለተኛ ፎክነር ራሱን ማለቱ ነው፣ ሶስተኛ ዶስ ፖሶስ፣ አራተኛ ሃሚንግዌይ፣ አምስተኛ ስቴንቤክን አድርጎ ነበር። ቶማስ ውልፍ ሲሞት ፎክነር አንደኛ ሆነ ማለት ነው። ለራስ ሲቆርስ ያሳንሱ ሊመስል ይችላል። ከፈጣሪ በላይ ፈጣሪ የለማ። ሌላ ጥያቄ ልጨምር። ደራሲ ለገንዘብ ሲል መጻፍ የለበትም የሚባለው እውነት ነው? አይ ቲንክ ይሄ እውነትነቱ እንደተረጓጉሙ ይለያያል። እንግዲህ አንተ ደራሲ ገንዘብ አያስፈልገውም፣ ምግብ መጠጥ አያስፈልገውም፣ በመንፈስ ቅዱስ ኃይል መኖር ይችላል ብሎ የሚሉ ካሉ እግዚአብሔር ይመስገን እንዳፋቸው ያደርግልን። ገንዘብ ለማግኘት በውጣ ውረድ የምናቃጥለውን ጊዜ አድኖልን ሙሉ ጊዜያችንን እንጽፋለን ማለት ነው። ደራሲ ቁም ነገሩ ምንድን ነው መሰለህ? ደራሲ እምነቱን ለገንዘብ መሸጥ ወይንም መለወጥ የለበትም ቢባል እውነትነት አለ። ይህን እንቀበላለን። ድርሰት በገንዘብ አይለካም ማለትም ልክ ነው። ድህነትና እርዛት ለደራሲ ልዩ ገጸ በረከቱ ነው የሚቀርቡበት ምክንያት ግን አይገባኝም። እንደው ምናልባት ደህይቶና ተጎሳቅሎ ሞተ የሚል የህይወት ታሪክ ለመጻፍ ይጠቅም ይሆናል። እኔ የምፈራው ከሞትኩ በኋላ መረሳቴን አይደለም፣ ይልቁንም በደንብ ያለ መረሳቴን ነው። ከሞትም በኋላ ሳይረሳ የሚኖረው መጽሐፋችን ሳይሆን የድህነት ታሪካችን ነው ብሏል። ይሄ አየህ ማነው? ፍራንሲስ ሞሪክ። ፍራንሲስ ሞሪክ ነው እንዲህ ያለው። እኔ የምፈራው ከሞትኩ በኋላ መረሳቴን አይደለም፣ ይልቁንም በደንብ ያለ መረሳቴን ነው። ከሞትም በኋላ ሳይረሳ የሚኖረው መጽሐፋችን ሳይሆን የድህነት ታሪካችን ነው ነው ያለው። እና ገንዘብ አግኝቶ ህይወትን በየፈርጁ እያጣጣሙ መጽሐፍ፣ በገንዘብ አስፈላጊው መረጃ ማግኘት፣ ሁለተኛ ሰውኑ ከመቅረብ ከምንጩ መቅዳትና እዛው ቦታው ላይ እየኖሩ መጽሐፍ ጥፋቱ አይታየኝ። I don't see that። ምናልባት ወዳቸው ሲሞላ ጭንቅላታቸው ባዶ ይሆናል ተብሎ ታስቦልን ከሆነ ተመጣጣኙን እየመረጥን እንመገባለን። ራስን አንብበዋል። ሳሙኤል ጆንሰን ያንን የመሰለ መጽሐፍ የጻፈው ለእናቱ ከፈን መግዣ አቶ የተበደረውን ገንዘብ ለመክፈል እንደሆነ ታውቃለህ። ዶርቲ ፓርከርን ለምን ጽፌያለሽ ብለህ ብትጠይቃት በቀጥታ ሳታወላውል ነው ለገንዘብ ነዋ ወንድም አለም ብላ ትመልስልሃለች። ኦኬ
ምናባዊ ቃለ መጠይቁ አበቃ።